ሰላም የዲጂታል ቴክኖሎጂ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ከባለፉት ቪዲዮዎች ብዙ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ስለሰጣችሁን አበረታቻና ኮሜንት ከልብ እያመሰገኑ በዛሬው ዕለት ስለ ጉግል አካውንት 3 ነገሮች መነጋገር በዋናነት እፈልጋለሁ። እነሱም በዋናነት አንዳንዴ የደረሰ ጥያቄዎች፣ አንዳንዴ የፓስወርዳችን ጠፍቶብናል አናውቀውም፣ አዲስ ጉግል አካውንት እንዴት ነው የምንከፍተው፣ እንዲሁም ደግሞ የኛ ጉግል አካውንት ሌሎች ሰዎች ጋር መሆን አለመሆን እንዴት ነው እርግጠኛ መሆን የሚችለው የሚሉትን ነገሮች በቅደም ተከተል እናያለን ማለት ነው። የተለያየ መንገድ ልንጠቀም፣ አንደኛ በሴቲንግ ገብተን ጉግል አካውንት ማግኘት፣ ሁለተኛ ደግሞ በጂሜል ብንገባም በዚህ ቀለል ያለ ነው የማድረግ፣ በዚህ እያንዳንዱን አሳያችኋለሁ ማለት ነው። ጂሜል ትገባላችሁ። ቆይ ከመጀመሪያው ጋር አሳያችኋለሁ ማለት ነው። እዚህ ጋር ፕሮፋይላችሁን ትጫናላችሁ ከላይ። ከዛ ማኔጅ ዩር ጉግል አካውንት የሚለውን እንነካለን። ከዛ ይህን ስንነካው ወደዚህ ቦታ ይወስደናል። በተለይ ፓስዋርድ ጠፍቶን ከነበረ እንዲሁም ደግሞ አዲስ ፓስዋርድ መስጠት ከፈለግን እዚህ ጋር ሴኪዩሪቲ ኤንድ ሳይን ኢን የሚለውን አንዴ እንነካለን። እዚህ ጋር ስንገባ መቼ ከዚህ ፓስወርድ እንደቀየር ይነግረናል፣ ያሳየናል። ከዚህ ጋር አንደኛ በነገራችን ላይ እዛው እዚህ ጋር አንድ ነገር ልነግራችሁ ፈልገው ነገር ምን ይላል? አካውንት ዩር አካውንት ኢዝ ፕሮቴክትድ ይላል። ይሄ ቱ ስቴፕ ቬሪፊኬሽን ኦን መሆኑን ነገር እርግጠኛ ቼክ አድርጉ። ቱ ስቴፕ ቬሪፊኬሽን የሚጠቅምብን በዋናነት ለምንድን ነው? የሆነ ሰው እንኳ ፓስወርዳችን ቢያውቅ እንኳ ፓስወርዳችን ሳያውቅ ሊገባ አይችልም። ምክንያቱም ይሄ ቱ ስቴፕ ቬሪፊኬሽን ምን ማለት መሰላችሁ? ከኛ ስልካችን ላይ ማረጋገጫ ይፈልጋል። እዛ ስልክ ላይ ገብተህ ይሄን እንደዚህ የሚባል ስልክ አለ፣ እዛ ላይ ገብተህ ይሄን ቁጥር ተጫን ምናምን፣ እኛ ኮንፊርም ስናደርግ ወይም ደግሞ ማረጋገጫ ስንሰጠው ብቻ ነው ፓስወርድ ያለው ሰው መግባት የሚችለው እንጂ አንድ ሰው ፓስወርድ ስላለው ብቻ ሊገባ አይችልም። ስለዚህ ይሄ ቱ ስቴፕ ቬሪፊኬሽን መኖሩ አንደኛ ሪከቨሪ ይኖረናል፣ ቢጠፋብን እንኳ ስልክ ቁጥር ይኖረናል እና ስልካችን ላይ መኖሩ በቀላሉ አካውንታችን እንዳናጣ ያደርገናል ማለት ነው። ስለዚህ ወደ ጥያቄያችን ስንመጣ እዚህ ጋር ፓስወርድ በተለይ እየጠፋ ፓስወርድ እናላቆም እያላችሁ ካላችሁ እዚህ ጋር ከታች ላይ ፓስወርድ የሚለውን እንነካለን። ፓስወርድ የሚለውን እዚህ ጋር እንነካለን ማለት ነው። እዚህ ጋር ከዛ የስልካችሁን የምትገቡበትን እንትን ሊጠይቃችሁ ይችላል፣ ፒን ሊጠይቃችኋል፣ እንዲሁም አሻራ የመሳሰሉት ነገር ብቻ የእናንተ የሆነውን ነግታችሁ ትገባላችሁ። ያው ቬሪፋይ ለማድረግ ስለሚፈልገው ማለት ነው። እንጠብቀዋለን። ቬሪፋይ እያደረግና እንደዚህ ተቀር ከዛ እዚህ ጋር ፓስወርድ የሚለው እዚህ ጋር ኒው ፓስወርድ የሚላል። ስለዚህ የተመቻችሁን እዚህ ጋር ከላይም ከታችም ትጽፋላችሁ። እዚህ ጋር ከላይ የጻፋችሁትን እዚህ ጋር ድጋሚ ትጽፉታላችሁ። አዲስ ፓስወርድ ነው እንግዲህ በፊቱን አይደለም እየጠየቃችሁ ያለው አዲስ ፓስወርድ አስገባኝ ነው። እዚህ ጋር ከላይ የጻፍነው ድጋሚ እታችን ጽፍና ስንጨርስ ምን ማድረግ ነው? እዚህ ጋር ሴቭ ማድረግ ነው። እኔ መቀየር ስላልፈለኩ ግዴታ አልቀይረውም፣ ግን ስለዚህ እናንተ እዚህ ጋር ምን ተገራራላችሁ? እዚህ ጋር ፓስወርድ የሚለው ገባችሁ። አዲስ የምትፈልጉትን ፓስወርድ የማይጠፋችሁ እና ማለት በነገራችን ላይ ቀላል እንኳን እንድታስቀምጡ አይደለም መክረው። እዚህ ጋር ጠንካራ ቁጥር ቢኖረው ፊደሎች ቢኖሩ፣ በተለይ ይሄ ቀላል ፓስወርድ የልደታችሁን ቀን ምናምን የራሳችሁን ስም ምናምን አትጠቀሙ። ሌሎች የተለያዩ ሲምቦሎችን ሌተሮች ልትጠቀሙ ይሻላል። ሙሉ ፊደል አትጻፉ እና እነዚህ የመሳሰሉ ነገር ተጠቅማችሁ እዚህ ላይ የጻፋችሁን ድጋሚ ጽፉና ቼንጅ ከዛ እሱን የሆነ ቦታ ማንም የማይደርስበት ለራሳችሁ ብቻ የሆነ ቦታ ላይ ማስቀመጥ እና ድጋሚ ቢጠፋባችሁ እንኳን በዚህ መልኩ ነው ማስቀመጥ ያለበት። እዚህ ጋር ምን ይላል? እንደውም ፓስወርድ ስትሪንግዝ ባለን የበለጠ ጠንካራ ፓስወርድ ምን ይላል? ዩዝ አትሊስት 8 ካራክተርስ ይላል። 8 ካራክተርስ ምንለው አንደኛ ቁጥር ይኖራል፣ ፊደሎችን በካፒታል በስሞል ሊሆን ይችላል። እንዲህ እዚህ ጋር ስንገባ ስልካችን ላይ የተለያዩ ምልክቶች አሉ አይደል? እነ መሰላል፣ እነ ዶራ ኤንድ ብቻ የምትፈልጓቸው ምልክቶች አሉ። ከዚህ ውስጥ የምትፈልጉት ሲምቦል መጠቀም አለባችሁ። ስለዚህ ይሄ ሲጨማመር የበለጠ ሰው በቀላሉ አካውንታችን አክሰስ ማድረግ አይችልም ማለት ነው። ስለዚህ ይሄን ከጨረስ ሁለተኛው የምናየው ነገር ደግሞ እንዴት ነው እኛ ዲቫይስ ላይ ወይም ደግሞ እኛ ጉግል አካውንት ሌሎች ሰዎች ጋር መግባት አለመግባቱን ቼክ የምናደርገው የሚለውን እናያለን። ለምሳሌ እዚህ ጋር የምናየው ነገር ዩር ዲቫይስ የሚል ቼክ ማድረግ ከፈለግ እዚህ ጋር እንገባለን። ዩር ዲቫይስስ የሚለው ይታያቸዋል። ይሄኛው ዩር ዲቫይስ እየገባንባቸው ለምሳሌ እኔ የተጠቀምኩበት ስልክ አለ፣ አሮጌ ስልክና አዲስ አለኝ። እሱ እዚህ ጋር ማየት ቼክ አድርገን በምን አይነት ስልኬ እንደተገባ አክስማን ለምሳሌ እዚህ ጋር 5 ሴሽን ይላል። በየትኛው በምን አይነት ስልክ ይኸው የስልኩ ሞዴል ያስቀምጥልኛል፣ የት ቦታውን ያስቀምጣል፣ ይኸው የመሳሰሉ ያስቀምጥ። ከዛ ታች ደግሞ
ዊንዶው በላፕቶፕ ደግሞ ይለኛል። ይኸው እዚህ ጋር ያሳያል። ስለዚህ አጠቃላይ በዚህኛው የኔ ይሄ አካውንቴ በስንት ዲቫይስ ነው አክሰስ እየተደረገ ያለው? በ3 ነው። በማን በዚህ በሁለቱም ሞባይል እና በታችኛው ዲቫይስ። ለምሳሌ ይሄ እዚህ ጋር ቸክ ስናደርግ ከኛ እውቅና ውጭ የሆነ ሞባይል ወይም ላፕቶፕ የእኛን አካውንት ወይም ደግሞ አክሰስ እያደረገው ከሆነ የምንፈልገውን ወይም ደግሞ ማስወጣት የምንፈልግ ከሆነ አንድ ይሄን ዲቫይስ እዚህ ቀስት አለች አይደል? ከጎን ላይ ይችን አንድ ቀስቷ እነካታለን። ለምሳሌ ይሄ ላፕቶፔ እውቅና የለኝም፣ ይሄን አላውቀውም፣ ይሄ ሌላ ሰው ነው ብዬ የምጠራጠር ከሆነ ቀጥታውንም ፓስወርድ ቬሪፋይ ባረግ ስለሚፈልግ እየጠየቀ ነው። ከዛ ይሄንን ዲቫይስ ይሄ ዊንዶ ዴስክቶፕ እንደዚህ የሚባል እዚህ ቦታ ከሁለት ሰዓት በፊት ገብቶ ነበር እያለ ስለዚህ ይሄ ካልኩሎ እዚህ ጋር ሳይን አውት የምትላለች ይሄን በመንካት ይሄኛው ዲቫይስ ወይም ደግሞ ይሄኛው መሳሪያ የኔን አካውንት አክሴስ እንዳያደርግ ወይም ደግሞ ማስወጣት እችላለሁ ማለት ነው። ስለዚህ አንድ ይሄንን የእናንተ ጉግል አካውንት ስንት ሰው ጋር ወይም ደግሞ በስንት መሳሪያዎች በምን እየተጠቀማችሁ እንደሆነ ይሄኛውን ቼክ ማድረግ ትችላላችሁ ማለት ነው። ወደ ሶስተኛው እንመጣለን። ወደ ሶስተኛው ስንመጣ አዲስ ጉግል አካውንት እንዴት ነው ክሬት ማድረግ የምንችለው ነው። አሁንም እዚህ ጋር እዛው ጂሜል ላይ ያለን ማለት ነው። እዚህ ጋር ታች ላይ አድ ምን ይላል? አድ አናዘር አካውንት የምትላለች። ከዛ እሱን ስነካው እዚህ ጋር ጉግል ይለናል። ከዛ ዩዝ ፒን ይላል። አሁንም ለማስገባት ፒን ምናምን ይጠይቃችኋል። እናንተ ጋር ፓስወርድ የሚጠይቃችሁ የተወሰነ ስክሮል ያደርገና እንትን ይሰጠናል። ከዛ እዚህ ጋር ምን ይላል? ኢሜል አሁን ሳይኒን ነው እየጠየቀኝ። ሳይኒን ማለት ከዚህ በፊት አካውንት ከነበረ በዛ አካውንት ግባ ነው። ሁለተኛ ግን አዲስ ክሬት ማለት ክሬት አካውንት የሚል ታች ያለውን አዲስ ክሬት ለማድረግ ከፈለግን እዚህ ጋር የምንጠቀመው ይሄኛው አድ ለማድረግ አንደኛ ሌላ ቦታ ክሬት አድርገን ወይም ደግሞ ሌላ አካውንት ከነበረን እዚህ ጋር ኢሜይሉን እናስገባለን። ከዛ ፓስወርድ ይጠቀናል። እዛኛው መጨመር ነው። ግን እዛው እዚህ ስልካችን ላይ አዲስ ክሬት ለማድረግ ከሆነ ግን ክሬት አካውንት የሚለውን እዚህ ጋር ነካናል። እዚህ ጋር ስንደርስ ሁለት አማራጭ ፎር ማይ ፐርሰናል ዩዝ ፎር ወርክ ቢዝነስ ምናምን ይላል አይደለ? ስለዚህ እኔ ማይ ፐርሰናል ብዬ እዚህ ጋር ነካለሁ። እዚህ ጋር ፈርስት ኔም ይላል። እዚህ ጋር ፈርስት ኔም ይላል። ለምሳሌ ስለሆነ ይሄ በቂ ስላለኝ ምንም ስለማልጨምር ዝም ብዬ አበበ ልበለው። አበበ አባቱን ጫላ ልበለው። ያው ለምሳሌ ነው እንትና እንዳትሉት ይሄን ታደርጋላችሁ። ከዛ ኔክስት ትሉታላችሁ። ከዛ ደይ ይላል ቀኑን 12 ልበለው። መንዙን የሆነ ቀር በቃ እናንተም የተመረጠ ከዛ ዓመተ ምሕረቱ ቢያንስ ከ18 ዓመት በላይ መሆን ስላለበት ዝም ብዬ 2000 ልበለው። አሁን 2026 አይደል? በፈረንጆች ቢሞላ ጥሩ ነው። ወንድ ነው ትመርጣላችሁ። ከዛ እዚህ ጋር ኔክስት ላለሁ። ከዛ እዚህ ጋር የስሙን ስም ለምሳሌ የጂሜል አካውንት ወይም ደግሞ እንዲጠራ የምፈልግበትን ስም አስቀምጣለሁ። ለምሳሌ ምንድን ነበር ያልኩት? አበበ ነበር አይደለም የሚለው አበበ ብዬ ስለነበረ አበበ ጫላ ይሄ ነው። ስለዚህ ይሄን ካደረግኩ በኋላ ምንድነው የማደርገው? ስለዚህ የኔ ጂሜል የሚጠራው በዚህ ነው ማለት ነው። ስለዚህ ኔክስት እለዋለሁ። ኦኬ አማራጭ እየሰጠኝ ነው። ስለዚህ ይችኛዋን ተጠቀም እያለ ነው። ያው ይጠይቃል። አንዳንዴ ቁጥር ቢጨምርበታል ምናምና ያኛው ካልሰራላችሁ ሌላ አማራጭ ሲሰጣችሁ አንዳንድ ግን እንደው ራሱ ፎርማት ያደርግላችኋል። እሱን አድርጋችሁ ማስተካከል ትችላላችሁ። ስለዚህ ይሄኛውን ነካኝ፣ ይሄኛውን እጠቀማለሁ። ዩዝ ሞባይል አንዳንዴ ስልክ ቁጥሩን ብታስገቡት ደግሞ የተሻለ ነው። ስልክ ቁጥርም ታስገባላችሁ። ከዛ ኔክስት ትሉታላችሁ። ከዛ ፓስወርድ ክሬት ይለኛል። በቃ ይሄ የመጨረሻው ስቴፕ ላይ ማለት ነው። ፓስወርድ እዚህ ጋር ትጽፉና ካስገባችሁ በኋላ ይሄ ጉግል አካውንታችሁ ምን ሆነ ማለት ነው? አለቀ ማለት ነው። ስለዚህ ይሄን አድርጌ ካስገባው በኋላ ምንድነው የማደርገው ማለት ነው? ኔክስት እለዋለሁ ማለት ነው። ይኸው ለምሳሌ ካልተቀላቀለ ምን አለኝ? አሁን እዚህ ጋር
ስትሮንግ ፓስወርድ ምረጥ እያለኝ ነው አያችታ። ስለዚህ ስትሮንግ እንዲሆን ሌሎች ሲምቦሎችን ብጠቀም ባራርቅ የመሳሰሉትን ነገሮች ተጠቅሜ ፓስወርድን ስትሮንግ ማድረግ እችላለሁ ማለት ነው። ስለዚህ ጨረስኩ፣ አለቀ። እዚህ ላይ ከጨረስኩ በኋላ እናጠናቃለን። የዛሬው ቪዲዮ ይሄን ይመስላል። እናንተም በተመሳሳይ በዚህ መልክ ተጠቅማችሁ እንድታስተካክሉ እመክራለሁ። በሌላ ቪዲዮ እንገናኛለን። መልካም ቀን ይሆንላችሁ።